ይህንን ቪዲዮ ሳታዩ ስክሮል እንዳታደርጉ። ኢንስታግራም ለእናንተ የጊዜ ማጥፊያ ነው ወይስ የገንዘብ ማተሚያ ማሽን? አሁን እውነቱን እንነጋገር። አብዛኛው ሰው በየቀኑ ቢያንስ 2 ሰዓት ኢንስታግራም ላይ ፎቶ እያየ ሰዓቱን ይገላል። እናንተ ግን ይህን ቪዲዮ እስከ መጨረሻው ካያችሁ ያንን የገደላችሁትን ሰዓት ወደ ዶላር የምትቀይሩበትን መንገድ ታውቃላችሁ። የሚገርመው ደግሞ ይህንን ለማድረግ የግድ ኢንፍሉዌንሰር መሆን ወይም ደግሞ በሚሊዮን የሚቆጠር ተከታዮች ሊኖራችሁ አይገባም። አዎ በትክክል ሰምታችኋል። 0 ተከታይ ኖሯችሁ ዛሬውኑ ገንዘብ ማግኘት የምትችሉባቸውን 6 ሚስጥራዊ መንገዶች አሉ። ከዚህ ቪዲዮ በኋላ ስልካችሁን የምታዩበት መነጽር ለዘላለሙ ይቀየራል። ዝግጁ ናችሁ? እንጀምር። 1. የብራንዶች አጋር መሆን ወይም ስፖንሰርድ ኮንተንት። እሺ አሁን ወደ መጀመሪያውና ወደ ትልቁ የገቢ ምንጭ በጥልቀት እንግባ። ይኸውም ስፖንሰርድ ኮንተንት ወይም ደግሞ ብራንዶችን ማስተዋወቅ ነው። ብዙ ሰው ይሄ ለኔ አይሰራም ብሎ የሚያስበው እዚህ ጋር ነው። ግን ቆም ብላችሁ ስሙኝማ። ድሮ ድርጅቶች ማስታወቂያ ለመስራት የግድ ታዋቂ ጋዜጠኛ፣ ዝነኛ አርቲስት ወይም በሚሊዮን የሚቆጠር ተከታይ ያለው ሰው ይፈልጉ ነበረ። አሁን ግን ዓለሙ ተቀይሯል። አሁን ያሉት ድርጅቶች የሚፈልጉት ታዋቂ ሰውን ሳይሆን ተሰሚነት ያለውን ሰው ነው። ይሄ ምን ማለት መሰላችሁ? ለምሳሌ እናንተ 2000 ተከታይ ብቻ ኖሯችሁ ግን ሁልጊዜ ስለ ቆዳ ጥበቃ ወይም ስኪን ኬር ወይም ደግሞ ስለ ቴክኖሎጂ የምትለጥፉ ከሆነ ተከታዮቻችሁ እናንተን እንደ ባለሙያ ያምናችኋል። አንድ ትልቅ ድርጅት መጥቶ በሚሊዮን ተከታይ ላለው ግን ስለ ቆዳ ጥበቃ ምንም እውቀት ለሌለው ሰው ከሚከፍል ይልቅ ለእናንተ ከፍሎ ተከታዮቻችሁ ምርቱን እንዲገዙ ማድረጉን ይመርጣል። ይሄ ማይክሮ ኢንፍሉዌንሰር ይባላል። ታዲያ ይሄንን እንዴት ነው የምንጀምረው? ድርጅቶች እስኪመጡ አልጋዬ ላይ ተኝቼ ይጠብቃለሁ ካላችሁ ተሳስታችኋል። መጀመሪያ ማድረግ ያለባችሁ ነገር ቢኖር የራሳችሁን ኒች ወይም የምታውቁበትን ዘርፍ መለየት ነው። ስለ ምግብ ነው የምታውቁት? ስለ ፋሽንና ልብስ ነው ወይስ ስለ ትምህርትና መጽሐፍት? አንድ የዘርፋችሁን ከለያችሁ በኋላ ፕሮፋይላችሁንም ወይም ባዮአችሁን አስተካክሉ። ለማንኛውም አይነት ስራ በዚህ ኢሜይል አናግሩኝ የሚል አጭር ጽሑፍ አስቀምጡ። ከዚያም በአካባቢያችሁ ያሉ ትንንሽ ድርጅቶችን መፈለግ ጀምሩ። ለምሳሌ ቦሌ አካባቢ አንድ አዲስ ልብስ ቤት ወይም ደግሞ አንድ ትንሽዬ ጁስ ቤት ሄዳችሁ እኔ ቆንጆ ቪዲዮ ሰርቼ ኢንስታግራም ላይ አስተዋውቅላችኋለሁ፣ እናንተ ደግሞ ይህን ያህል ክፈሉኝ ብላችሁ ራሳችሁን አቅርቡ። መጀመሪያ ላይ ክፍያው ትንሽ ሊሆን ይችላል ወይም በነፃ ምርትም ሊሆን ይችላል። ግን አንዴ ልምዱንና ፖርትፎሊዮ ካገኛችሁ በኋላ ትልልቆች ድርጅቶች ራሳቸውን እናንተን መፈለግ ይጀምራሉ። እመኑኝ 10,000 ተከታይ እስኪሞላችሁ መጠበቅ የለባችሁ። አሁኑኑ ያላችሁን ተከታይ ተጠቅማችሁ ገንዘብ መስራት ትችላላችሁ። ግን ይሄኛው ዘዴ ብቻውን በቂ አይደለም። ሁለተኛ መንገድ ደግሞ ምንም አይነት ድርጅት ሳትጠይቁ በራሳችሁ ፍላጎት ብቻ የምትሰሩት ነው። እሱ ምን እንደሆነ ታውቃላችሁ? አሁኑኑ ወደ ሁለተኛው ነጥብ እንለፍ። ሁለተኛ አፊሌት ማርኬቲንግ። አሁን ወደ ሁለተኛውና ምናልባት በዲጂታል ዓለም ውስጥ ብልህ ሰነፎች ወይም ሀብታም የሚሆኑበትን ሚስጥር እናያለን። እሱም አፊሌት ማርኬቲንግ ይባላል። ብዙ ሰው ይህንን ስም ሲሰማ ከባድ ሊመስለው ይችላል። ግን ቆም ብላችሁ ስሙኝ። ይህ በዓለማችን ላይ ካሉ እጅግ ቀላሉና ምንም ካፒታል የማይጠይቁ የቢዝነስ አይነቶች አንዱ ነው። ለመሆኑ አፊሌት ማርኬቲንግ ምንድን ነው? በአጭር ቋንቋ እናንተ ድልድይ ናችሁ። በአንድ በኩል ምርት ያለው ድርጅት አለ፣ በሌላ በኩል ደግሞ ያ ምርት የሚያስፈልገው ደንበኛ አለ። የእናንተ ስራ ደንበኛው ምርቱን እንዲገዛ መረጃ መስጠት ብቻ ነው። ያ ሰው የእናንተ ልዩ መለያ ወይም ሊንክ ተጠቅሞ እቃውን ሲገዛ ድርጅቱ ለእናንተ የድካም ዋጋ ብሎ ኮሚሽን ይከፍላችኋል። አሁን ለምን ይህን ዘዴ ልትጠቀሙበት እንደሚገባ ልንገራችሁ። አንደኛ ምርት ማምረት የለባችሁም። ስለ ምርት ጥራት፣ ስለ ማሸጊያ ወይም ደግሞ ስለ ፋብሪካ አትጨነቁም። ሁለተኛ መጋዘን አያስፈልጋችሁም። እቃ አከማችታችሁ አይሸጥልኝ ይሆን ብላችሁ አትሰጉም። ሶስተኛ ደንበኛ አገልግሎት የለባችሁም። እቃው ቢበላሽ ወይም ሰውየው መመለስ ቢፈልግ እናንተ ጋር አይመጣም፣ ድርጅቱ ራሱ ይጨርሳል። እናንተ ጋር የሚመጣው ገንዘቡ ብቻ ነው። ታዲያ በኢንስታግራም ይህንን እንዴት ነው የምሰራው? 3 ሂደቶች አሉት። አንደኛ ትክክለኛውን ምርት መምረጥ። ለምሳሌ እናንተ ሁልጊዜ ስለ ስፖርት የምትለጥፉ ከሆነ ስለ ስፖርት ጫማ ወይም ስለ ስፖርት ፕሮቲን ፓውደር አፊሌት ብትሰሩ ይሳካላችኋል። ዝም ብላችሁ የማይገናኝ ነገር አትለጥፉ። ሁለተኛ እንደ አማዞን አሶሺየት ያሉ ትልልቅ ድርጅቶች አሉ። እኛ ሀገር ደግሞ የተለያዩ የኦንላይን ሱቆች፣ የቴሌግራም መሸጫዎች፣ አልፎ ተርፎም እንደ ፈረስ ወይም ራይድ ያሉ ድርጅቶች ሰዎችን ስትጋብዙ ኮሚሽን ይሰጣሉ። ያንን የእናንተ ብቻ የሆነ ሊንክ ወይም ኮድ ትቀበላላችሁ። ሶስተኛ ዋጋ ያለው ኮንተንት መፍጠር። እዚህ ጋር ነው ብዙ ሰው የሚሳሳተው። ሊንኩን ብቻ ግዙኝ ግዙኝ እያሉ ስቶሪ ላይ መለጠፍ ዋጋ የለውም።
ይልቅ ለሰዎች እገዛ አድርጉ። ለምሳሌ ምርጥ 3 ለቆዳ ጥበቃ የሚሆኑ ቅባቶች ብላችሁ ቪዲዮ ስሩ። የጥቅሞቹን ዝርዝር ተናገሩ። በመጨረሻም እነዚህ ምርቶች በቅናሽ ለማግኘት ፕሮፋይል ላይ ያለውን ሊንክ ተጠቀሙ በሏቸው። ያኔ ተመልካቹ እናንተን ያምናቸዋል፣ በደስታም ይገዛል። አሁን የሚገርመውን ነገር ልንገራችሁ። አንድ የቆንጆ ሪል ሰርታችሁ ከለጠፋችሁ በኋላ ያ ቪዲዮ ለወራት በኢንስታግራም ላይ መታየቱ ይቀጥላል። እናንተ ሌላ ስራ ላይ ብትሆኑ ወይም ብትተኙ እንኳን የሆነ ሰው ቪዲዮን አይቶ ሊንኩን በተጫነ ቁጥር ገንዘብ ወደ አካውንታችሁ ይፈሳል። ይህ ነው እንግዲህ ተኝቶ መበልጸግ ማለት። ግን አንድ ነገር እንዳትረሱ፣ ታማኝነት የቢዝነስ መሰረት ነው። እናንተ ራሳችሁ የማትተማመኑበትን ወይም ያልሞከራችሁትን ምርት ለገንዘብ ብላችሁ አታስተዋውቁ። አንድ ቀን ተከታዮቻችሁ እናንተን ካልታመኗችሁ ቢዝነሱ ይቆማል። ስለዚህ ሁል ጊዜ ለሰዎች ቅን ሁኑ። እንግዲህ በአፊሌት ማርኬቲንግ የሰውን ሀብት ተጠቅሞ ገንዘብ ማግኛ መንገድ ነው። ግን ደግሞ እኔ የራሴ ምርት ፈጥሬ ትርፉን 100% ለራሴ ማድረግ እፈልጋለሁ የምትሉ ካላችሁ አራተኛው ዘዴ አፋችሁን ነው የሚያስከፍተው። እሱ ምን እንደሆነ አሁኑኑ እናያለን። ሶስተኛ፣ የራስን ዲጂታል ምርቶች መሸጥ፣ ሴሊንግ ዩር ኦን ዲጂታል ፕሮዳክትስ። አሁን ወደ አራተኛው እና ምናልባትም በኢንስታግራም ላይ ትክክለኛው ሀብት ሊያስገኝላችሁ ወደሚችል ሚስጥር ደርሰናል። እሱም የራስን ዲጂታል ምርቶች መሸጥ ነው። ይህ ዘዴ ለምን ከአምስቱም ዘዴዎች ይለያል መሰላችሁ? እዚህ ጋር እናንተ ሰራተኛ አይደላችሁ፣ እናንተ አገናኝ አይደላችሁ፣ እናንተ ባለቤት ናችሁ። ለመሆኑ ዲጂታል ምርት ሲባል ምን ማለት ነው? በአጭሩ አንዴ ሰርታችሁ ምንም አይነት ማጓጓዣ ወይም ደግሞ ሺፒንግ ወጪ ሳይኖርባችሁ፣ ምንም አይነት መጋዘን ሳያስፈልጋችሁ ለሺህ እና ለሚሊዮን ሰዎች ደጋግማችሁ በኢንተርኔት የምትሸጡት ዋጋ ማለት ነው። እስቲ አንድ ምሳሌ ላሳያችሁ። እናንተ ቲሸርት መሸጥ ብትፈልጉ ቲሸርቱን መግዛት አለባችሁ፣ ማተም አለባችሁ፣ ከዚያ ደግሞ ለሰውየው ቤት ድረስ በሞተር መላክ አለባችሁ። ይሄ ሁሉ ወጪ ትርፋችሁን ይቀንሷል። ዲጂታል ምርት ላይ ግን ምርቱ አንዴ ትሰራላችሁ። ለምሳሌ የፎቶ ማቀናበሪያ ወይም ኢቡክ። ከዚያ በኋላ አንድ ሰውም ገዛ 1 ሚሊዮን ሰው፣ የእናንተ ወጪ ዜሮ ነው፣ ትርፉ ግን 100% ነው። እኔ ምን መሸጥ እችላለሁ ለምትሉ ደግሞ ጥቂት ሀሳቦችን ልስጣችሁ። አንደኛ፣ የፎቶ ፕሪስቶች። ፎቶግራፈር ከሆናችሁ ወይም ደግሞ ፎቶ ቆንጆ አድርጋችሁ ማቀናበር ከቻላችሁ ሰዎች የእናንተን የኤዲቲንግ ስታይል እንዲገዙ ማድረግ ትችላላችሁ። ሁለተኛ፣ ኢቡክ። ስለ ምግብ አሰራር፣ ስለ ስፖርት፣ ስለ ቢዝነስ ወይም ስለ ጤና ልዩ እውቀት ካላችሁ ያንን እውቀት በፒዲኤፍ አዘጋጅታችሁ መሸጥ ትችላላችሁ። ሶስተኛ፣ የቪዲዮ ኮርሶች። ለምሳሌ ግራፊክስ ዲዛይን፣ ቋንቋ ወይም የሙዚቃ መሳሪያ አጠቃቀም የምታውቁ ከሆነ አጫጭር ቪዲዮ ሰርታችሁ እንደ ጥቅል መሸጥ ትችላላችሁ። አራተኛ፣ ቴምፕሌትስ። ለድርጅቶች የሚሆኑ የሶሻል ሚዲያ ዲዛይኖች ወይም የቢዝነስ ፕላን ማሳያዎችን ማዘጋጀት ትችላላችሁ። ይህንን በኢንስታግራም እንዴት ነው ማርኬት የምናደርገው? መጀመሪያ እውቀታችሁን በነፃ ስጡ። በሪልስ አማካኝነት ጠቃሚ መረጃዎችን አጋሩ። ተመልካቹ ይህ ሰውዬ በነፃ እንዲህ ካስተማረኝ በክፍያ የሚሸጠው መጽሐፍ ወይም ኮርስማ ምን ያህል ጥልቅ ይሆን ብሎ እንዲያስብ አድርጉት። እምነት ከገነባችሁ በኋላ ሽያጩ በጣም ቀላል ነው። እንዴት ነው ገንዘቡ የሚከፈል ለምትሉ ደግሞ በሀገራችን ሁኔታ በባንክ አካውንት ወይም እንደ ሴላር ያሉ ዓለም አቀፍና አፍሪካዊ መድረኮች መጠቀም ትችላላችሁ። ምርቱን ደግሞ በኢሜይል እንዲደርሰው ማድረግ ትችላላችሁ። እናንተ ተኝታችሁ ምርታችሁ በዓለም ዙሪያ ለሰዎች ይሸጣል። አንድ ነገር አስታውሱ፣ ትልቁ ስራ ምርቱን መስራት ሳይሆን የተመልካቹን ችግር የሚፈታ ምርት መፍጠር ነው። ሰዎች የሚገዙት መጽሐፉን ሳይሆን በመጽሐፍ ውስጥ ያለውን መፍትሄ ነው። መፍትሄ ላይ ትኩረት ካደረጋችሁ ገበያው የእናንተ ነው። እንግዲህ የራስን ምርት መሸጥ የኢንስታግራም የመጨረሻው የሀብት ደረጃ ነው። ግን ደግሞ እኔ ምርት ለማዘጋጀት ጊዜ የለኝም፣ እኔ የምፈልገው በሙያዬ አገልግሎት ሰጥቼ ወዲያው ክፍያ ማግኘት ነው የምትሉ ካላችሁ አምስተኛው ዘዴ ለእናንተ የተፈጠረ ነው። እሱ ደግሞ ኢንስታግራምን ወደ ታላቅ ቢሮ የመቀየር ዘዴ ነው። አምስተኛ፣ የሙያ አገልግሎት መስጠት። አሁን ደግሞ ወደ አምስተኛውና እጅግ በጣም ተግባራዊ ወደ ሆነው መንገድ እንሸጋገራለን። ይህ መንገድ በተለይ የሚሸጥ ምርት የለኝም ለምትሉ ደግሞ የተማራችሁት ወይም በልምድ ያገኛችሁት ሙያ ላላችሁ ሰዎች የተፈጠረ ነው። እሱም የሙያ አገልግሎትን በኢንስታግራም መሸጥ ይባላል። ኢንስታግራምን እንደ ተራ ፎቶ መለጠፊያ ወይም የጓደኛ ፎቶ ማያ ብቻ ማየታችሁ ዛሬውኑ አቁሙ። ኢንስታግራም ማለት ለዓለም ሁሉ ክፍት የሆነ የእናንተ ዲጂታል ቢሮ ወይም ፖርትፎሊዮ ነው። እስቲ በደንብ ላስረዳችሁ። ግራፊክስ ዲዛይነር ናችሁ? የሰራችሁት ዲዛይን ፎቶን ብቻ ሳይሆን እንዴት እንደሰራችሁት፣
በሪልስ አሳዩ። ቪዲዮ ኤዲተር ናችሁ? አንድ ተራ ቪዲዮ ወደ አስገራሚ ቪዲዮ እንዴት እንደቀየራችሁት ቢፎር ኤንድ አፍተር ኢፌክት አሳዩ። ቋንቋ ማስተማር ትችላላችሁ? ለምሳሌ እንግሊዝኛ፣ አረብኛ የምትችሉ ከሆነ አጫጭር የቋንቋ ትምህርቶችን በቪዲዮ ስጡ። አማካሪ ወይም ኮንሰልታንት ናችሁ? ስለ ቢዝነስ ወይም ስለ ህይወት ክህሎት ምክር ስጡ። ሰዎች እናንተን እንዲቀጥሯችሁ ስራ ፈልጋለሁ ብላችሁ መለመን የለባችሁም። ሚስጥሩ ያለው ችሎታችሁን በነፃ ማሳየት ላይ ነው። በየቀኑ በምትለጥፏቸው ጠቃሚ ቪዲዮዎች አማካኝነት ሰዎች የእናንተን ብቃት እንዲያውቁ ታደርጋላችሁ። አንድ ድርጅት ወይም አንድ ባለሀብት የእናንተን ስራ ኢንስታግራም ላይ ሲያይ ይህ ሰው ለእኔ ቢዝነስ ያስፈልገኛል ብሎ በራሱ ጊዜ በውስጥ መስመር ያናገራችኋል። ማስታወቂያ ሳትከፍሉ ዓለም አቀፍ ደንበኞችን የምታገኙበት ታላቅ እድል ማለት ይሄ ነው። እሺ ይህንን እንዴት ነው ፕሮፌሽናል በሆነ መንገድ የምሰራው? አንደኛ ባዮ ፕሮፋይላችሁ ላይ ስለምን እንደምትሰሩና እንዴት ሊያገኟችሁ እንደሚችሉ በግልጽ ጻፉ። ለምሳሌ ፕሮፌሽናል ቪዲዮ ኤዲተር፣ ለስራ በዲኤም ያናግሩኝ የሚል ጽሑፍ መኖር አለበት። ሁለተኛ ሪልስ ስራችሁን በምታሳዩበት ጊዜ ሂደቱን፣ ፕሮሰሱን አሳዩ። ሰዎች ውጤቱን ብቻ ሳይሆን እንዴት እንደምትሰሩ ማየት ይወዳሉ። ሶስተኛ ታማኝነት ቀደም ሲል የሰራችሁላቸው ደንበኞች ስለ እናንተ የሰጡትን ምስክርነት በሃይላይት አስቀምጡ። ይህ አዲስ ደንበኛ እናንተን እንዲያምናችሁ ያደርጋል። ያስታውሱ፣ እዚህ ጋር እናንተ የምትሸጡት ሰዓታችሁን ሳይሆን ውጤታችሁን ነው። ለሰዎች ችግራቸውን እንደምትፈቱላቸው ካሳያችኋቸው ዋጋውን እናንተ ናቸው የምትተምኑት። በኢትዮጵያ ውስጥ ሆናችሁ ከአሜሪካ ወይም ከአውሮፓ ደንበኞችን አግኝታችሁ በዶላር የምትከፈሉበት መንገድ ይሄው ነው። እንግዲህ የሙያ አገልግሎት መስጠት የተማራችሁበትን እውቀት ወደ ገንዘብ መቀየሪያ መንገድ ነው። ግን ደግሞ እኔ ሙያ የለኝም፣ ምርትም የለኝም፣ ተከታይም የለኝም የምትሉ ካላችሁ ስድስተኛውና የመጨረሻው መንገድ የእውነት አፋችሁን ያስከፍታል። ምክንያቱም ይህ ዘዴ ለሁሉም ሰው የሚሆንና ምንም ቅድመ ሁኔታ የማይጠይቅ ነው። እሱ ምን እንደሆነ አሁኑኑ እናያለን። UGC ዩዘር ጀነሬትድ ኮንተንት። አሁን ደግሞ እስካሁን ካየናቸው መንገዶች ሁሉ ለየት ያለውን እና በአሁኑ ሰዓት በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ህይወት እየቀየረ ያለውን ስድስተኛውን መንገድ እነግራቸዋለሁ። ይሄ መንገድ UGC ወይም ዩዘር ጀነሬትድ ኮንተንት ይባላል። ይሄ ዘዴ ለምን እንደሚገርም ልንገራችሁ። እዚህ ጋር ተከታይ እንዲኖራችሁ አይፈለግም። 0 ተከታይ ኖራችሁ በአካውንታችሁ ላይ ምንም ነገር ባትለጥፉ እንኳን ዛሬውኑ ገንዘብ ማግኘት የምትችሉበት ብቸኛው መንገድ ነው። ለመሆኑ UGC ምንድን ነው? ብራንዶች ወይም ድርጅቶች ምርታቸውን ለማስተዋወቅ ሞዴሎችን ቀጥረው በሚሊዮን ብር የሚያወጡበት ጊዜ እያከተመ ነው። ምክንያቱም ሰዎች እንደዚህ አይነት ማስታወቂያዎችን ሰልችተዋቸዋል። አሁን ድርጅቶች የሚፈልጉት እንደናንተ እና እንደኔ ያሉ እውነተኛ ሰዎችን ነው። ለምሳሌ አንድ የቆዳ ቅባት የሚሸጥ ድርጅት እናንተ ያንን ቅባት ስትቀቡ ስለ ጥቅሙ ስታወሩ የሚያሳይ ቪዲዮ፣ ተፈጥሯዊ ቪዲዮ ይፈልጋሉ። እናንተ ቪዲዮን ትቀርጻላችሁ፣ ለድርጅቱ ትልካላችሁ። ድርጅቱ ቪዲዮን ከእናንተ ገዝቶ በራሱ ፔጅ ላይ እንደ ማስታወቂያ ይጠቀምበታል። እናንተ ቪዲዮን የራሳችሁ አካውንት ላይ መለጠፍ እንኳን አይጠበቅባችሁ። የእናንተ ስራ ድርጅቱ የሚፈልገውን ኮንተንት መፍጠር ብቻ ነው። እንዴት ነው የሚጀምረው ለምትሉኝ መንገዱ ይሄ ነው። አንደኛ ፖርትፎሊዮ አዘጋጁ። ቤት ውስጥ ያላችሁን ማንኛውንም እቃ ለምሳሌ ሽቶ፣ ስልክ ወይም ልብስ ውሰዱና ማራኪ በሆነ ሁኔታ በስልካችሁ ቅረጹ። ስለ ምርቱ ያላችሁ እውነተኛ ስሜት ተናገሩ። ሁለተኛ ለድርጅቶች ፒች አድርጉ። የሰራችሁትን ቪዲዮ ለድርጅቶች በኢሜይል ወይም በኢንስታግራም ዲኤም ላኩላቸው። እኔ ለእናንተ ምርጥ የሚሆን ማራኪ ቪዲዮ መስራት እችላለሁ፣ ጥቂት ናሙናዎች ደግሞ እነዚህ ናቸው በሏቸው። ሶስተኛ ክፍያ ተቀበሉ። ድርጅቱ ቪዲዮን ከወደደው ለአንድ ቪዲዮ ብቻ 50፣ 100 ከዚያም በላይ ዶላር ሊከፍላችሁ ይችላል። ይሄ ዘዴ ለምን ወርቃማ እድል መሰላችሁ? ድርጅቶች ሁልጊዜ አዳዲስ ቪዲዮዎች ስለሚያስፈልጓቸው አንዴ ጥራት ያለው ስራ ከሰራችሁ ደጋግመው ነው የሚቀጥሯችሁ። ብዙ ተከታይ ማግኘት ለወራት ወይም ለዓመታት መልፋት አይጠበቅባችሁ። የሚያስፈልጋችሁ ጥሩ ብርሃን፣ ስልካችሁ እና ጥቂት የፈጠራ ችሎታ ብቻ ነው። እንግዲህ እነዚህን 6 መንገዶች ተጠቅማችሁ ኢንስታግራምን ወደ ገንዘብ ማተሚያ ማሽንነት መቀየር ትችላላችሁ። ግን አንድ ትልቅ ጥያቄ ይቀራል። ከየት ነው የሚጀምረው እና እንዴት ነው ቪዲዮቼ ብዙ ሰው ጋር እንዲደርሱ የማደርገው ለሚለው ደግሞ አሁን የመጨረሻው ምክሬን እሰጣችኋለሁ። ዛሬ በኢንስታግራም ላይ ገንዘብ ማግኘት የምትችሉባቸውን ታላላቅ መንገዶች በዝርዝር አይተናል። ከብራንድ ማስታወቂያዎች ጀምሮ እስከ አፊሊየት ማርኬቲንግ፣ ከራስ ዲጂታል ምርቶች እስከ ሙያ አገልግሎት እና ምንም ተከታይ ሳይኖራችሁ ገቢ የምታገኙበትን የዩጂሲ ዘዴ ተመልክተናል።
አሁን አንድ እውነት ልንገራችሁ። እነዚህ ሁሉ መንገዶች ውጤታማ የሚሆኑት አንድ ነገር ስታደርጉ ብቻ ነው። እሱም መጀመር። ብዙ ሰው እያወቀ እያየ እየሰማ ግን ሳይጀምር ይቀራል። እናንተ ግን ከነዛ ሰዎች መሆን የለባችሁም። ዛሬውኑ አሁን ካላችሁበት ሁኔታ ተነስታችሁ አንዱን መንገድ ምረጡና የመጀመሪያውን እርምጃ ውሰዱ። መጀመሪያ ላይ ከባድ ሊመስል ይችላል። ቪዲዮቻችሁ ብዙ ሰው ላያይላችሁ ይችላል፣ ወይም ደግሞ ደንበኛ ወዲያውኑ ላይመጣ ይችላል። ግን ሚስጥሩ ያለው ቀጣይነት ወይም ኮንሲስተንሲ ላይ ነው። በየቀኑ ጥራት ያለው ነገር ለመስራት ሞክሩ። ተመልካቾቻችሁን አክብሩ። ውጤቱ ደግሞ በራሱ ጊዜ መምጣቱ አይቀርም። እስኪ አሁን እናንተ ንገሩኝ፣ ከነዚህ መንገዶች ውስጥ ለእናንተ ይበልጥ የተመቻችሁና ዛሬውኑ ጀምራለሁ ያላችሁት የትኛው ነው? ኮመንት ላይ ጻፉልኝ። እያንዳንዱን ኮመንት አነባለሁ፣ ለጥያቄዎቻችሁ መልስ እሰጣለሁ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት እና ለሌሎች እንዲደርስ ከፈለጋችሁ ላይክ ማድረጋችሁን አትርሱ። እንደዚህ አይነት ህይወታችሁን እና አመለካከታችሁን የሚቀይሩ ጠቃሚ መረጃዎችን ሁልጊዜ እንዲደርሷችሁ ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉና የደወል ምልክቱን ተጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ ይበልጥ በሚገርም ርዕስ እስከምንገናኝ ድረስ ሰላም ቆዩ። ቻው።